አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው መንግስት በአማራ ክልል የተለያዩ ቦታዎች አዳዲስ መልክ ያላቸው ዘመቻዎችን እያከናወነ ነው። ዋና መንገዱን ጭምር እየዘጉ ያሉ የደፈጣ ጥቃቶች ደግሞ በፋኖ ኃይሎች በኩል ተፈጽሟል። ምክትል ጠቅላይ ሚኒስትሩ ደግሞ ታሪክ ይጠይቃቸዋል ሲሉ ይናገራሉ። በቀዳሚነት የምንመለከተው ዝርዝር ጉዳይ ይሆናል። ጀነራሉ ወደ ትግራይ ባሰሙት ዛቻም የሚደረገው ውጊያ እንደ ድሮ አይሆንም ሲሉ ተሰምቷል። በሌላ በኩል የተወሰኑ የቲዲኤፍ አባላት ዛሬም በአደባባይ በመውጣት ጥያቄያቸውን ማቅረባቸው ታውቋል። በስፋት የምንመለከተው ጉዳይ ይሆናል። የ4 ኪሎ አስተዳደር ኤርትራን ከሚገባው በላይ እየታገስን ነው ሲል ገለጸም። የአጻፋ ምላሽ ለመስጠት ሻዕቢያ በቂ ጣልቃ ገብነትን አድርጎብናል ሲልም አሳውቋል። የአስመራው መንግስት ደግሞ የኢሳያስ አፈወርቂን ወታደራዊ ጣልቃ ገብነትን አንታገስም ንግግርን ዋቢ አድርጎ ምላሹን ቀጥሎበታል። ይህንንም ይዘናል። በጂንካ ከተማ የተከሰተው በሽታ ጉዳይ አሁን መነጋገሪያ ሆኖ ቀጥሏል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከ300 ሺህ የአሜሪካ ዶላር በላይ ለጉዳዩ ተለቋል ብለዋል። ተጨማሪውን አዘጋጅተናል። ግብጽ በህዳሴው ግድብ ላይ ያለውን ጉዳይ እየተዘጋ ነው ብላለች። ደረሰብኝ ያለችውን ጉዳት በተመለከተ ለአሜሪካና ሌሎችም ሀገራት ሰፊ ማብራሪያን አቅርብ ያለው ስትልም አሳውቃለች። ሌላኛው መረጃችን ነው። ፕሬዚደንቱ የባህር በር ካላገኘን ኬንያን እንወራለን ያሉበት ንግግራቸው እያወዛገበ ይገኛል። ከኬንያ በኩልም በዚህ የፕሬዚደንቱ ንግግር ላይ ምላሽ ተሰጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት በአማራ ክልል የተለያዩ ቦታዎች አዳዲስ ዘመቻዎችን እያከናወነ ነው። ዋና መንገዱን ጭምር እየዘጉ ያሉ የደፈጣ ጥቃቶች ደግሞ በፋኖ ኃይሎች በኩል ተፈጽመዋል። ምክትል ጠቅላይ ሚኒስትሩ በበኩላቸው ታሪክ ይጠይቃቸዋል ሲሉ ይናገራሉ። አገዛዙ በክልሉ ባለፈው አንድ ሳምንት ደጋግሞ ተግባራዊ ካደረጋቸው የዘመቻ ስልቶች ውስጥ በምሽት የፋኖ ኃይሎች ይገኙባቸዋል ወደ ተባሉ አካባቢዎች ሰራዊቱን በማንቀሳቀስ ጥቃት የማድረስ የጸረ ሽምቅ ያለው ውጊያ አንዱ ነው። ይህ ደግሞ በአየር ኃይሉ የድሮን ድብደባ ሲያግዘውም ሰንብቷል። የፋኖ ኃይሎች ደግሞ በእነዚህ የሰራዊቱ ጉዞዎች ላይ የደፈጣ ጥቃቶችን እየከፈቱ የደረሰው ውድመትም ከፍተኛ የሚባል ነው። ትናንትና ዛሬ የሆነውን በአመዛኙ ይሄው ነው። ከባህር ዳር እስከ ጎንደር ባለው አውራ መንገድ ላይ የትራንስፖርት እንቅስቃሴውን ጭምር ያስተጓጎለው የፋኖ ኃይሎች ጥቃት አርኖ ጋርኖ በተባለ ስፍራ ላይ ዛሬ ማጋጠሙም ታውቋል። በጎጃም ቀጠና ደጀን ምንጂ በተባለ ስፍራ ላይ ደግሞ የፋኖ ኃይሎች የከፈቱት ተኩስ የወረዳ አመራሮችን ሳይቀር ለጉዳት ያጋለጠ እንደነበርም ተነግሯል። ሰሞነኛው የክልሉ ጦርነት ዋነኛ መገለጫ ግን አገዛዙ የጸረ ሽምቅ የሚለውና በፋኖ በኩል ደግሞ የሽምቅ የተሰኙ የውጊያ መንገዶች ናቸው። በበርካታ ስፍራዎች የመንግስት ወታደሮች በሌሊት ጭምር ወደ ፋኖ ኃይሎች መገኛዎች በማቅናት የሚከፍቱትን ተኩስ ተከትሎ የሚቀሰቀሱ ውጊያዎች ናቸው የተመዘገቡት። በሰሜን ወሎ ከወልዲያ አቅራቢያ ወደ በቅሎ ማነቂያ የተጓዘ የመንግስት ኃይል ጋር የተደረገው የተኩስ ልውውጥም የዛሬ ቀዳሚ አብነት ነው። በዚሁ ዞን ከላሊበላ ተነስተው በተለምዶ ሰኞ ገበያ ተብሎ ወደሚጠራውና የፋኖ ኃይሎች ይገኙበታል ወዳሉት ስፍራ ከተጓዙ የመንግስት ኃይሎች ጋር የተደረገው ውጊያ ደግሞ ሌላኛው። በተመሳሳይ በምስራቅ ጎጃም ከደብረ ማርቆስ አቅራቢያ ሊባኖስ ወደ ተባለ ስፍራ ከመርጦ ለማርያምና ከሉማሜ ቅርብ ርቀት ወዳሉ የፋኖ ኃይሎች መገኛ ወደ ተባሉ ቦታዎችም የመንግስት ኃይሎች የጸረ ሽምቅ ዘመቻ በሚል ተጉዘው የተደረጉ የተኩስ ልውውጦች በሁለቱም ወገን ባሉ ተፋላሚ ኢትዮጵያ ላይ ጉዳትን አስከትሏል። ባለፈው 6 ቀናት የብልጽግናው መንግስት በባህር ዳር ዙሪያ ከ96 በላይ የክልሉ ወጣቶች እንደመሰስኩ ማለቱም የሚዘነጋ አይደለም። እንዲህ ያለውን የሀገሪቱን አምራች ዜጋ ደመሰስናቸው ጦርነትን እየመሩ የሚገኙት ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ደግሞ እንኳን ታጣቂዎችን ህዝቡንም ተላላኪ ብለዋልና የሚያስገርም ባይሆንም በድጋሜ ግን ለባዕዳን እየተላላካችሁ ነው፣ በታሪክ ትጠየቃላችሁ የሚል ሀሳብ ሲያነሱ ይደመጣሉ። በጫካ ላሉ ወንድሞቻችን ማስተላለፍ የምፈልገው ከባዕዳን ጋር መተባበር አንድ ቀን በታሪክ ተጠያቂ የሚያደርግ ተግባር ነው።
ከዚህ መቆጠብ ያስፈልጋል። አቶ ተመስገን ጥሩነህ እንዳሉትም ታሪክ መጠየቅ ሲጀምር የትውልድ ቀያቸውን ጨምሮ የአማራ ህዝብን ለአለቃቸው መንበር መጽናት ሲባል ጦር ያዘመቱበት ተብለው እሳቸው ይዘከራሉ። እሳቸውና በዙሪያቸው ያሉ የብልጽግናው ሰዎች ዛሬ በአዳን ከሚሉት የትናንት የጥፋት ወዳጃቸው ሻዕቢያ ጋር ሆነው ህዝባቸውን በመግደልም ታሪክ ያስታውሳቸዋል። ከዛ ባሻገር ግን በ10 ሚሊዮኖች የሚቆጠረውን የአማራ ህዝብን ተላላኪ ባንዳ ብለው ሲገልጹ በመደመጥም የታሪክ መዝገብ ላይ ሰፍረዋል። ጄኔራሉ ትግራይ ላይ ውጊያው እንደ ድሮ አይደለም የሚል ዛቻን አሰምተዋል። በሌላ በኩል የተወሰኑ የቲዲኤፍ አባላት ዛሬም ጥያቄያቸውን በአደባባይ አቅርበዋል። አገዛዙ ፓርላማውን ጨምሮ በተለያዩ መንገዶች ባንደበቱ ህወሓት በግብሩ ደግሞ ትግራይ የሚለው ግን ጠላት አድርጎ የሚገልጸው ህዝብ ላይ ሲዝት ሰንብቷል። ባለፉት 3 ዓመታት በክልሉ ያካሄደው በመሳሪያ የታገዘ ጦርነት ባይኖርም በውክልና ታጣቂዎችን እያደራጀም ወደ ትግራይ ህዝብ የሚደርሱ ፍጆታዎችን በየሰበቡ በእጅጉ እየገደበም በተዘዋዋሪ ጦርነት ውስጥ ነው የሚለው ግን የሚያስማማ ጉዳይ ነው። የሀገሪቱ የጦር አዛዦች አንድ ሰሞን ሂዱ ተገንጠሉልን፣ ሌላ ጊዜ ደግሞ እዛ ያለው ኃይል ካልጠፋም እኛ ሰላም የለንም ሲሉም ተሰምቷል። ፊልድ ማርሻሉም ከቀናት በፊት ይህንን ሲናገሩ ተደምጧል። ዘውዱ በላይ የተባሉት ጄኔራል ደግሞ እንዲሁ መሰል ዛቻን ከሰሞኑ በነበረ አንድ መድረክ ላይ አቀርበዋል። እንደ 83 ዓመተ ምህረት አዲስ አበባን አትቆጣጠሩም፣ የአሁኑ ውጊያችን የቴክኖሎጂ ነው፣ እንደ ድሮም አይደለም፣ የኮማንዶ አክሮባት ስታሳዩን እኛም እንዘጋጃለን የሚል ዛቻ ነው ዘውዱ በላይ ያቀረቡት። ዓለም ይስማ፣ እናውቃችኋለን፣ አብረን ያደግነው፣ እንተዋወቃለን፣ እኛ ልታታሉልን አትችሉም። ዛሬ 83 አይደለም፣ ዛሬ ሌላ ነው እንድታውቁ እንፈልጋለን። እናንተ ስትዘጋጁ፣ እናንተ አክሮባት ስትሰሩ ዝም ብለን አናይ። በተለይም የቀድሞ የመከላከያ ሰራዊት ሰዎች የነበራችሁ የትግራይ ሰዎች እያሉ ልክ እንዳዛዦቻቸው ሁሉ የሚያቀርቡት ይዛቻቸው እኛ ለትልቁ እየተዘጋጀን ነው ሲልም ይቀጥላል። ትልቅ ሲሉ ያነሱት ጉዳይ ደግሞ የቀይ ባህር ዘመቻቸውን መሆኑ ነው። የትግራይ ሰራዊት ላይ የድሮን ጥቃትን ፈጽመው ያሳዩት የ4 ኪሎ የሲቪልና ወታደራዊ ሹማምንት የትግራይ ህዝብን ራሱን ነጻ ያውጣ የሚል ቅስቀሳ ላይ መሰንበታቸውም ይታወቃል። እኛ ሰራዊቱን እየቀለብን ነው ባሉበት ተመሳሳይ መድረክ ላይ የቲዲኤፍ አባላትን የቅርብ ጊዜም የአደባባይ ተቃውሞ ሲያደንቁ የተሰሙት ደግሞ መንግስቴን መቃወም ባንዳነት ነው የሚሉት ጠቅላይ ሚኒስትር አብይ ናቸው። የሆነው ሆኖ በቲዲኤፍ አባላት ዘንድ ዛሬም ጥያቄዎች በአደባባይ መቅረባቸው ተሰምቷል። የሰራዊቱ አባላት ዛሬ በአዲግራት ከተማ ዋና ዋና መንገዶች ላይ ሰልፍ አካሂደዋል ተብሏል። ከአዲግራት ወደ መቀሌ የሚወስደው ዋናው የመኪና መንገድም የመብት ጥያቄያቸውን ባነሱ እነዚህ የትግራይ ኃይል አባላት በኩል ተዘግቶ መዋሉ ተዘግቧል። ደሞዛችንና መሬታችን ይሰጠን፣ ድምጻችን እና ጥያቄያችን መብታችን የሚመለስ፣ ፍትህ እናገኝ ወዘተ የሚሉ ጥያቄዎችን በሰላማዊ ሰልፈኞቹ በኩል ተሰምቷል። ካለፈው ጥቅምት 3 ጀምሮ ለተከታታይ 4 ቀናት ዋና የመኪና መንገድ በመዝጋት የተካሄደው የቲዲኤፍ አባላት ሰልፍና ተቃውሞን ተከትሎ የትግራይ ጊዜያዊ አስተዳደር የክልሉ የጸጥታ ኃይሎች ተጠቃሚነትን የሚያረጋግጥ ረቂቅ ደንብ ማጽደቁ ይታወሳል። የጸደቀው ደንብ መሰረታዊ ፍላጎቶች፣ የሕክምና አገልግሎት፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት፣ ስልጠናና ሌሎችም ጥቅማ ጥቅሞችን ያካተተ እንደሆነም የሚዘነጋ አይሆንም። የ4 ኪሎ አስተዳደር ኤርትራን ከሚገባው በላይ እየታገስን ነው ሲል ገለጸም። የአጻፋ ምላሽ ለመስጠት ሻዕቢያ በቂ ጣልቃ ገብነት አድርጓል ሲልም አሳውቋል። ሻዕቢያ የኢሳያስ አፈወርቂን ወታደራዊ ጣልቃ ገብነትን አንታገስም ንግግርን ዋቢ አድርጎ ምላሹንም ቀጥሏል። በእርግጥ እነዚህ የጥፋት አጋሮቹ ብልጽግናና ሻዕቢያ መልልሳቸው እንግዳ አይደለም። እነዚህ ዜጎቻቸውን በጦርነት ስጋት ፕሮፓጋንዳ ማቆየት፣ ከፍ ካለም ወደ ጦርነት በማስገባት በስልጣን የመቆየት ታሪክ ያላቸው አገዛዞቹ ዛቻ መሰንዘርና አጻፋ መስጠት ላይ ተጠምዷል። ሰሞንኛው የኢትዮጵያ አገዛዝ ወታደራዊ አዛዦች ንግግርም የዚህ ማሳያ ይሆናል። ፊልድ ማርሻል ብርሃኑ ጁላ 2 ሚሊዮን ህዝብ 200 ሚሊዮን ህዝብን አፍኖ አይቀመጥም፣ በባሌም በቦሌም እንይዘዋለን የሚል ንግግር እንዳደረጉ ይታወሳል። ባጫ ደበሌም ቢሆን አሰብን በቅልጽማችሁ በጉልበታችሁ ወስዳችሁታልና እኛም በጉልበታችን እንመልሳለን ማለታቸው የሚዘነጋ አይሆንም። ጠቅላይ ሚኒስትር አብይ አህመድም ሻዕቢያን በካዲነት በህገወጥ የገንዘብ ዝውውርና በውክልና ጦርነቶች ወንጅለው የዛቱትም በፓርላማው ከቀናት በፊት ነው። ዛሬ ደግሞ ሚኒስትራቸው ጌዲዮን ጢሞቴዎስ በተመሳሳይ ኤርትራ ላይ ዝቷል። ሚኒስትሩ አንድ መድረክ ላይ ተገኝተው በሉዓላዊነታችንና በብሔራዊ ጥቅማችን እየተቃጣ ለሚገኘው ጣልቃ ገብነት ኤርትራ
ላይ የአጻፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተልን መርጠናል ሲሉ ተናግሯል። ነገር ግን ይህ ትዕግስት ማብቂያ ያለው ነው፣ ሁሌም ሊቀጥል አይችልም ሲሉም ዝተዋል። በተለይም ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ ሻክሯል ሲሉም የተናገሩት። ይህ ግንኙነት የሻከረው በአስመራው መንግስት ጸባጫሪ ድርጊቶችና ትንኮሳዎች ምክንያት እንደሆነ ሲያብራሩም ተሰምቷል። የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገታችንን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮም አይነተ ብዙ ትንኮሳዎችን እያደረገብን ነው፣ የውጭ አካላት ወኪል ሆኖ እያገለገለም ይገኛልም ሲሉ ከሰዋል። ከዛም ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ እናቀርባለን ሲሉ አክለዋል። ይህ የብልጽግናው ሚኒስትር ማብራሪያ ግን የራሱን የብልጽግናውን የቆየ ማብራሪያን እንደገና ለማስታወስ ያስገደደ ሆኗል። ከሻቢያ ጋር በማበር ኢትዮጵያውያንን ይገድል በነበረበት ሰሞን የአስመራው አገዛዝ ላይ የተጣሉትን የዓለም አቀፍ በተለይም ደግሞ የነ አሜሪካ ማዕቀቦችን አወግዛለሁ እያለ ብልጽግና ይከራከር ነበርና በብልጽግናው ዛቻ ልክ ምላሽ እየሰጠ የሚገኘው የሻቢያው መንግስትም የፕሬዝዳንት ኢሳያስ አፈወርቂ የካይሮ ቃለ ምልልሶችን በተለያዩ ቋንቋዎች እያቀረበም ይህንኑ ምላሹን መስጠቱን ገፍቶበታል። ፕሬዝዳንት ኢሳያስ አፈወርቂም ከኤርትራ ቲቪ ጋር ባደረጉት ቆይታ ከቀይ ባህር ተዋሳኝ ሀገራት ውጭ የትኛውም ሌላ ሀገር በባህሩ ላይ ወታደራዊ ቤዝ እንዲኖረው የሚያስችል ምንም አይነት ምክንያት የለም ማለታቸውንም ገልጿል። ሻባይት ግብጽም ይሁን ኤርትራም እንዲህ ያሉ እንቅስቃሴዎችን ለመግታት ተስማምቷል የሚለውን በማከል በጂንካ ከተማ የተከሰተው በሽታ ጉዳይ አሁንም መነጋገሪያ ሆኖ ቀጥሏል። የዓለም የጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ከ300 ሺህ አሜሪካን ዶላር በላይ ለጉዳዩ ተለቋል ብለዋል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮም 6 ሰዎች መሞታቸውን መዘገባችን ይታወሳል። የጂንካ አጠቃላይ ሆስፒታል እንደገለጸው ከሆነም የበሽታው ምልክት ባሳዩ ታካሚዎች ላይ በፍጥነት ኩላሊት ስራ ማቆም ሁኔታዎችም ታይቷል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ደግሞም በጂንካ ከተማ ምንነቱ ያልታወቀም የሄሞራጂክ ፌበር በሽታ መከሰቱን ማሳወቃቸውም አይዘነጋም። የዓለም የጤና ድርጅት በበኩሉ በደቡብ ኢትዮጵያ ክልል በተከሰተው ቫይራል የሆነ ፌበር ዙሪያም ፈጣን ምላሽን ለመስጠት ከኢትዮጵያ ጤና ሚኒስቴርና ከክልላዊ የጤና ባለስልጣናት ጋር በቅርበት እየሰራሁ ነው ብሏል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ ኢትዮጵያ ክልል ይህ ያጋጠመው በሽታ ወደ ተከሰተባቸው ከተሞች ፈጣን ምላሽ ለመስጠት በሚደረገው ጥረት የሚመሩት ድርጅት ከጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ጋር በአንድነት እየሰራ ስለመሆኑ አስረድቷል። የዓለም የጤና ድርጅት ከባለሙያዎች በተጨማሪ መድኃኒቶችና ሌሎች ቁሳቁሶችን መላኩን የገለጹት ዳይሬክተሩ ከአስቸኳይ ጊዜ እርዳታ ፈንድ 300 ሺህ አሜሪካን ዶላር ፈቅጃለሁ ብለዋል። የዓለም የጤና ድርጅት በኢትዮጵያና በደቡብ ሱዳን የሚገኙ ቢሮዎቹ ድንበር ተሻጋሪ ስርጭትን ለመከላከል በትብብር እየሰራ መሆኑን በመጠቆም አስፈላጊ ሆኖ ሲገኝ ድጋፉን ለማስፋት ዝግጁ እንደሆነ አመልክተዋል። ዶክተር ቴድሮስ አድሃኖም የኢትዮጵያ ጤና ባለስልጣናት መረጃውን በወቅቱ በማጋራታቸውና ፈጣን ምላሽ በመስጠታቸው ምስጋናቸውን ያቀረቡ ሲሆን የዓለም የጤና ድርጅት ሙሉ ድጋፍ እንደማይለያቸውም ቃል ገብቷል። ግብጽ በህዳሴው ግድብ ላይ ያለውን ጉዳይ እየተዘጋ ነው ብላለች። ደረሰብኝ ያለችውን ጉዳት በተመለከተ ለአሜሪካ በበቂ ሁኔታ አሳውቅ ያለው ስትልም ገልጻለች። ኢትዮጵያን በራሷ ሀብት ያላትን የመልማት መብትን ደጋግማ ስትቃወም የቆየችው ግብጽ ለ14 ዓመታት የህዳሴውን ግድብ መገንባት ስትቃወምም ኖራለች። በእነዚህ ሁሉ ጊዜያት አንድ ሰሞን ጉዳዩ ወደ አሜሪካ ተወስዶ እንደዚሁም ካይሮ ላይ ወላሂ ተብሎ ተምሎ የተፈጸመው አደገኛ ስህተትን ተጠቅማ ከፈጠረችው ተጽዕኖ ውጭም የግድቡ ግንባታ በኢትዮጵያውያን ርብርብ ተከናውኗል። አሁን ብልጽግና በኢትዮጵያ ጎረቤቶች ላይ ያጋጠመውን ዲፕሎማሲያዊ ክሽፈት መልካም አጋጣሚ አድርጋም እየተጠቀመች የምትገኘው ግብጽ የህዳሴውን ግድብ የተዘጋ ብላም ወደ ሌሎች አማራጮች እየተመለከተች ስለመሆኑ አሳውቃለች። የግብፁ የውጭ ጉዳይ ሚኒስትር በድር አብደላቲ በኢትዮጵያ ታላቁ የህዳሴ ግድብ ዙሪያ ይደረግ የነበረው ድርድር በአሁኑ ወቅት ሙሉ በሙሉ ተዘግቷል በማለትም አልአህራ ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ላይ ተናግሯል። አብደላቲም ኢትዮጵያ ያለምንም ቅንጅታዊ አሰራር ግድቡን ውሃ በመሙላትም ሆነም ከግድቡ ውሃ በመልቀቅ በመጀመሪያ በሱዳን ላይ ከዛም በግብጽ ላይ ከፍተኛ ጉዳትን ስታደርስ ቆይታለች በማለትም ክሳቸውን አሰምቷል። ሆኖም ይህ የኢትዮጵያ የተናጠል አካሄድ ፈጽሞ ሊቀጥል አይችልም ያሉት አብደላቲ ማስጠንቀቂያቸውንም አስከትሏል። ግብጽ በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ ጥቅሞቿን ለማስጠበቅ ሙሉ መብት እንዳላት መግለጻቸውን በዘገባው ላይ ተመላክቷል። አብደላቲ አሜሪካን ጨምሮ ዓለም አቀፉ ማህበረሰብ
ግብጽ በህዳሴው ግድብና በናይል ወንዝ ላይ ስላላት አቋም በቂ መረጃ እንዳገኙ መናገራቸውንም ነው የተነገረው። ግብጽ በተለይም የውጭ ጉዳይ ሚኒስትሩ ወደ ኢትዮጵያ ሲዝቱ ግን ያሁኑ የመጀመሪያቸው አይደለም። ፕሬዚደንት አብዱል ፈታህ አልሲሲ ከሳምንታት በፊት የኢትዮጵያን አካሄድ ኃላፊነት የጎደለው ሲሉ ከወቀሱ በኋላ ሀገራቸው በዚህ ኃላፊነት በጎደለው አካሄድ ላይ እጇን ታስራ እንደማትቀመጥ ሲዝቱ መደመጣቸውም የሚዘነጋ አይሆንም። ፕሬዚደንቱ የባህር በር ካላገኘን ኬንያን እንወራለን ያሉበት ንግግር እያወዛገበ ነው። ከኬንያ በኩል የተሰጠው ምላሽ ግን የሰከነ ሆኗል። የኡጋንዳው ፕሬዚደንት ዩዌሪ ሙሴቬኒም ኬንያ በህንድ ውቅያኖስ ላይ ለኡጋንዳ የባህር በር ካልሰጠች ወደፊት በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት ማስጠንቀቃቸው አነጋጋሪ ሆኗል። ኡጋንዳ የህንድ ውቅያኖስን የመጠቀም መብት አላት ያሉት ሙሴቬኒም ኡጋንዳ በኬንያ ሞምባሳ ወደብ በኩል ከህንድ ውቅያኖስ ከታገደች ወይንም ለውቅያኖሱ የሚኖራት ተደራሽነት እንደ መብት ሳይሆን እንደ ልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል በማለት ነው የተናገሩት። ወደብ አልባ ሀገራት የባህር በር እንዳያገኙ ማገድ እብደት ነው በማለት ሙሴቬኒ ያወገዙ ሲሆን ኡጋንዳ ለደህንነቷና ኢኮኖሚዋ በህንድ ውቅያኖስ ላይ መብት አላት በማለትም አጽንኦት ሰጥተውታል። ኡጋንዳ ወደብ አልባ መሆኗ የባህር ኃይል ለመገንባት እንቅፋት እንደፈጠረባትም ነው ሙሴቬኒ የገለጹት። የኬንያ የውጭ ጉዳይ ሚኒስቴር በበኩሉም በባህር በር ምክንያት ጦርነት ሊቀሰቀስ ይችላል የሚለውን የፕሬዚደንት ሙሴቬኒ ማስጠንቀቂያ አጣጥሎ ኡጋንዳ ከህንድ ውቅያኖስ እንደማትታገድ ገልጿል። ሆኖም ኡጋንዳ በሞምባሳ ወደብ የንግድ አገልግሎት ከማግኘቷ ውጭ በህንድ ውቅያኖስ ላይ የባህር በር እንድታገኝ ኬንያ ትፈቅድ እንደሆነ ሚኒስትሩ አልጠቆመም። አንድ የሚኒስትሩ ከፍተኛ ባለስልጣን የኡጋንዳው ፕሬዚዳንት የሉዓላዊነትና የተፈጥሮ ሀብት ጉዳዮች ምን ማለት እንደሆኑ መቼም አይጠፋቸውም የሚል ምላሽ ሰጥተውበታል። ከዚህኛው የምርጫ ቅስቀሳ ንግግር ነው ከተባለው የሙሴቬኒ ማብራሪያቸው ጋር በተገናኘም የጦር አዛዣቸው ያደረጓቸው ልጃቸው ደግሞ ኬንያ ላይ ወታደራዊ ኃይል ተጠቅመው ህንድ ውቅያኖስን በሰዓታት ውስጥ ወደ ኡጋንዳ መጠቅለል እንደሚችሉ የሚገልጽ ሀሳብ በማህበራዊ ትስስር ገጻቸው ላይ አስፍረው ነበር። ይህንን ጉዳይ በተመለከተ ከኬንያ በኩል የተሰጠው ምላሽም የሰከነ ተብሎለታል። እንዳውም የኡጋንዳ የጦር አዛዦች ወደ ኬንያ ተጉዘው ጉብኝት ማድረጋቸው ተሰምቷል። የኬንያ የውጭ ጉዳይ ሚኒስትርም ዛሬ በሰጡት ጋዜጣዊ መግለጫ ላይ ስለ ጉዳዩ ተጠይቀዋል። ውቅያኖሳችንን በተመለከተ ፕሬዚደንት ሙሴቬኒ በተናገሩት ላይ ብዙ ማስተያየት መስጠት አልፈልግም፣ ነገር ግን በእኛ ክልል ውስጥ በሚገኙ የተፈጥሮ ሀብቶቻችን ላይ ያለንን መብትና በኡጋንዳ ክልል ውስጥ ያሉትን የተፈጥሮ ሀብቶች ያለውን መብት በተመለከተ ፕሬዚደንቱ ጥሩ ግንዛቤ እንዳለው አምናለው ሲሉ አብራርተዋል። በዊሊያም ሩቶ የሚመራው መንግስታችን በምስራቅ አፍሪካ ማህበረሰብ ውስጥ ባሉ ሀገራት ሰላምና መረጋጋት እንዲፈጠር የሚያስችል የውጭ ጉዳይ ፖሊሲ እንዳለው ማሳወቅ እፈልጋለሁም ብሏል። በዚሁ ወቅት ነው እንግዲህ በኡጋንዳ ከፍተኛ ወታደራዊ አመራሮች የተመራ ቡድን ዛሬ ኬንያ ውስጥ መግባቱ የተዘገበው። በሜጀር ጀነራል ፍራንሲስ ታኬሯ የተመራው ይህ ቡድን ከኬንያ ወታደራዊ አዛዦች ጋር በመሆን በናይሮቢ የሚገኙ የተለያዩ የልማት ስፍራዎችን መጎብኘቱም ተመላክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።